አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። ልክ ስጾም ስጸልይ ስሰግድ ሳስቀድስ መንፈሳዊ ሲሆን ሁሉ ነገር ይዘጋጋብኝና ድብልቅልቅ ይወጣል። በቃ በጣም ግራ አጋባለሁ። እሱን ትጉት ሳደርገው ደግሞ ሁሉ ነገር ይከፋፈትልኝና ሰላም ሆናለሁ። ይሄ ነገር ምንድነው ነው የምትለው እህታችን የተናገረችው። አዎ መንፈሳዊ በምንሆንበት ሰዓት ወይ ቤተክርስቲያን በምናጠብቅበት ሰዓት ለምን እንደመጣን ዲያብሎስ ስለሚያውቅ ፈተናውን ያከብደዋል። ለምን እንደመጣን ያውቃል። ግን እግዚአብሔርን ፈልገን ከመጣን የእውነት ነው የምላችሁ ፈተናው ቢኖርም እናሸንፋለን። ብዙ ሰው ቤተክርስቲያን የሚመጣው 70% 60% ችግሩን ለመቅረፍ ነው። ችግሩም ደግሞ ዓለማዊ ችግር ነው። መንፈሳዊ ችግር ብዬ የማስበው እኔ ልቦና ስጠኝ ለቅዱስ ቁርባን አብቃኝ ብለን አለመጸለይ ነው መንፈሳዊ ችግር ብለው። ይሄንን ደግሞ መጸለይ መንፈሳዊ ብቃትና ብልጠት ይባላል። ለቅዱስ ቁርባን አብቃኝ፣ ህይወቴን ለውጥልኝ፣ በእኔ ሰው እንዳይሰናከል እርዳኝ፣ እኔ ለሰው መሰናከል ምክንያት እንዳልሆን አንተ ጠብቀኝ ብሎ አንድ ነገር መጸለይ በጣም ትልቅ ነገር ነው። ለነፍስ መጨነቅ ይባላል። ይሄ አባቶች ለነፍስ ስለሚጨነቁ ነው የሚመንኑት የሚመነክሱት፣ ለስጋቸው ስለሚጨንቁ አይደለም። እኛ ደግሞ ጭንቀታችን ምድራዊ ነው። ስለዚህ እህታችን ትልቁ ችግር ምንድነው? መንፈሳዊ የምትሆነው ለምንድን ነው? ለምንድነው መንፈሳዊ የሆነችው? ምን ፈልጋ ነው እዛ ሄደችው? አየች፣ ፈተና ብላ ያሰበችው እሷ እንደ ፈተና የቆጠረችው የትኛውን ነው? ቤተክርስቲያን ስትሄድ ያ ነገር ቅርት እንዲልላት ነው የፈለገችው ማለት ነው። ስለዚህ ለሶሉሽን የወሰድናቸው መፍትሄ ይሆናሉ ብለን የወሰድናቸው እርምጃዎችና አሉብን ብለን የምናስባቸው ችግሮች ሚዛን ላይ ማስቀመጥ አለብን። መጀመሪያ እኔ አሁን እንዴት ነው የምታስበው አንተ ብትሉኝ፣ መጀመሪያ ችግሩ ምን አይነት ችግር ነው? ከዛ በኋላ ደግሞ መፍትሄው ምን አይነት መፍትሄ ነው? ለችግሩ የሚመጥን መፍትሄ ነው ወይስ ችግሩ ከመፍትሄው ጋር ተመጣጥነዋል ወይ ብላችሁ አስቡ። ምድራዊ የሆነ ችግር ከሆነ ምድራዊ የሆነ መፍትሄ መጀመሪያ መፈለግ ያስፈልጋል። ምድራዊ ችግር ሆኖ በእግዚአብሔር እንዲፈታ ከፈለግን ደግሞ ፍጹም መንፈሳዊ ሆነን ከተሳካ ተሳካ፣ ካልተሳካ ግን መንፈሳዊ ሕይወትን አሳድጋለሁ ቀጥላለሁ ብሎ ወስኖ ነው የሚገባው መንፈሳዊ ሕይወት እንጂ እንቅፋት በመታን ቁጥር ትንባለን ቁጥር ወይም ስራ ባጣን ቁጥር ሰው በተናገረን ቁጥር እንደ ፈተና ከቆጠር ነው። እውነት ነው እህታችን የተናገረችው በአስተሳሰቧ ልክ ፈተና ነው ማለት ነው የምገምተው። አርቆ ለማየት እድሉን አናገኝም። በምንነጥቅበትም ጊዜ ደግሞ አብሮ በመናፍስት የምንነጥቅ መሆኑን አናቅም። ስለዚህ ነጥቀን አምጥተን ያበላናቸው ትውልዶችም የዛኑ ያህል የነጣቂነት ጠባያትን በውስጣቸው እንጀራው ያስቀምጠዋል። አንድ ነቢይ እኮ ስለ እስራኤል ድቀትና መከራ ሊናገር ሄዶ ግን የዛችን ሀገር እንጀራ አትቅመስ አለው። በዛች ሀገር ቤትም ማንኛውም ቤት እንዳትገባ አለው። ከዛ በኋላ ከሄደ በኋላ የሀገሪቱን ጥፋት የህብረተሰቡን ውድቀት አመፃቸውን ከገለጸ በኋላ ሲመለስ አንድ ድሮ ነቢይነትን ትቶ የነበረ ድሮ ነቢይ ሆኖ ክፉ ሲበዛበት ጊዜ እኔ ምን ቸገረኝ ብሎ ስራውን አቁሞ የተቀመጠ ሰው መንገድ ላይ ጠበቀው። ከዛ በኋላ እባክህ ጎራ በል አለው። አይ ከዚህ ሀገር እንጀራ እንዳልበላ፣ ከዚህ ሀገር መቀመጫ እንዳልቀመጥ፣ ከዚህ ሀገር ቤት እንዳልገባ እግዚአብሔር ነግሮኛል። አይ አይደለም ደክሟል፣ አያም በቅሎህም ይሄው ደክሟል። ስለዚህ ጎራ በልና እኔም እንዳንተው ነቢይ ነበርኩ አለው። ስለ እስራኤል ሁኔታ እገልጽ የነበረና መጽናናቷን እጠባበቅ የነበርኩ ነቢይ ነበርኩ። ግን ያው እግዚአብሔር ሲተወን ጊዜ ዝም ብዬ ተውኩኝ። እኔም እግዚአብሔር የተወውን እኔ ምን አታገለኝ ብዬ ነው። ና ግባ፣ የእግዚአብሔር በረከት ነው፣ እግርህንም ታጠብ አለው። ሲያመነታ ገባና የዛችን ሀገር እንጀራ በላ። ልክ አትብላ አይደል ያለው? የአመፃ እንጀራ ነው የበላው፣ የእርግማን እንጀራ ነው የበላው። ከዛ ከበላ በኋላ ሲሄድ አንበሳ ከመንገዱ ላይ ሆኖ ሰውየውን አውርዶ በላው፣ አህያውን ተወው። የቱ ነበረ መቅደም ያለበት? አህያው ነበር መቅደም ያለበት። ግን ሰውየውን በላው። በቃ ያንን ነቢይ በላው። አንበሳ የበላው ነቢይ እሱ ነበር። አህያው ወደ ሀገሩ ገባ። መግባት የነበረበት አህያውን ሰጥቶ ነቢዩ ነበር። የአመፃ እንጀራ ትውልድን ያጠፋል። ላይ እንዲህ አንበሳ ያስበላል እና አደገኛ ነገር ነው። ሰው በእንጀራ ብቻ አይኖርም። እግዚአብሔር ከሁላችን ጋር ይሁን። የሰማነውን በልቦናችን ያሳድርብን። አሜን።
እሺ በጌታችን በኢየሱስ ክርስቶስ ስም የስራት መንፈስ ወደዚህ ትመጣለህ። የስራት መተትና ዛር፣ ቡዳ፣ ውቃቢ፣ አፍዛ ደንግዝ፣ መተትና ዛር እሰር የተባልክ የውጭ ሀገር መተት በኢየሱስ ክርስቶስ ስም ትወጣል። የውጭ ሀገር መተት መተት፣ ዛር፣ ቡዳ፣ ውቃቢ፣ አፍዛ ደንግዝ፣ የምቀኛ መንፈስ ያደፈጥህ ለአንተ ባለ ክራንች እንዴት ነው የምታስኬዳት? ባለ ክራንች እንዴት ታውቅበታለህ? አውቀ ነው እናውቅበታለን። እስቲ እንዴት ነው የምታስኬደው? እንዴት ነው የምታስኬደው? እስቲ እንደዚህ ነው። ሄድ እስቲ ወደዛው። እግሩን አስቆርጦታል። ይሄማ ትሄዳለህ? እሄዳለሁ። ሸኙኝ። ትሄዳለህ እና ወደዚህ ወደ ኋላ ባለ ክራንቹ ወደዛ ጋር እነዚህ ልጆቹ ለብቻ ና መንገድ ልቀቅ። ምን አደረከው? ከሰው በታች እንዲወጣ እግሩን ማሽን ውስጥ ጨመር ነው። ማሽን ውስጥ እንዲቆረጥና ከሰው በታች እንዲሆን እግሩን ማሽን ውስጥ ነው ያስገባው። አዎ። የምን ማሽን? የሲሚንቶ ፋብሪካ ማሽን። እሺ አንተ አውቀህ ነው እንደዚህ ያረቃት? አዎ። ወደዚህ አውቄ ነው። ለምን እንደሱ ልትል በዚህ በክራንች እንድትል አዎ። ለምን አውቀን እንድትባላሽ አዎ። ምክንያቱስ በልጆቿ ስለምትደሰት በልጆቿ ትደሰታል። መተት ነህ ዛሩ ነው ይሄን የምትሰራው? መተት ወገቧን ያስቃል። ባለቤቷ በመድኃኒት እኛ በመተት ነው የገደልነው። ባለቤቷ በመተት ነው የገደልነው። ባለቤቷን? አዎ። የዛሬ ስንት ዓመት? የዛሬ 17 ዓመት። የዛሬ 17 ዓመት። እና እሷን ወገቧን ያዝ ነው የተባልከው? አዎ። ወገቧን ያዛት ነው። ቁጭ አረካት ነው በሁለት እንደዚህ ነው የምታስኬዳት? አሁን ለቃታል። ለቃል። አዎ። እሺ እስቲ እንዴት ነው የምታስኬደው? እንዴት ለማስኬድ ነበር ፕሮግራም? እነሱ እንደዚህ ልንሸኛቸው። አዎ። እንዴ ልትሸኛቸው? አዎ። እንዴት ልታረጋት? ልትወረውር? አዎ። አሁን መሄድ ትፈልጋላችሁ? እሄዳለሁ። ለቃላት ለቃለሁ። በልህን ወደ ላይ ብድግ አድርገህ ብቻ መሮጥ ነው። ሂድ ሩጥ፣ በደንብ ሩጣ። ይኸው እንግዲህ እንደዚህ አይነት ዓለም ነው ያለው። ና ወደዚህ ቶሎ እየሮጥክ በመልቀቅህ ምን ቅር ይልሃል? አይለኝም። በመልቀቅህ ታሽታለች። አሽተናታል። በቃ አሽታችኋታል? አዎ። እንዴት ነው ያሻችኋት? ጣልናት። በወገባ በእግሯ ያዝናት። ለመሄድ አልቻለችም። ተሳቃየች። አሁን ይለቃል። ለምን አሰቃያት? ደስተኛ ስለሆነች በልጆቿ ደስተኛ ናት። በልጆቿ ደስተኛ ናት። ደስተኛ ስለሆነች እንዲጎሉት ልጆቿ ሁሉም 10 ናቸው። ከነሱ እናጎድልባታለን እያልን ለቲያ ቤቷ ሁሉ በዙሪያው በጸበል ነው ያጠረችው። በጸበል ነው ያጠረችው። ስንት ናችሁ ጠቅላላ? ስንት ናችሁ? ብዛታችሁ ስንት ነው?
28 መልተመርክክ ወጥ ነው። ስንት ዓመት ነው ለዋ ላይ ካላችሁ? 38 ዓመት ለዋ ላይ ቁጭ ብላ ዝም ብለህ እየተሽሞነሞን በጆሮዋ በአይኗ ስኳር ደም ሁሉ አላት። ሁሉ እያላችሁ ነው ቁጭ አላችሁ? ሻፍ ለውጣ ቶሎ በል ከወገቧ ከእግር ውጣ። በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ቶሎ 7 ጮህ ቶሎ በል። እግዚአብሔር ይገሰጽ። ማነው ስሙት? ውብነሽ ነው። ውብነሽ ተክላይ። እስቲ ዱብ ነው። እስቲ ዱብ አሁን። እሺ ጥሩ ነው። ሩጡ፣ እስቲ ሩጡ፣ በደንብ ሩጫ ወደዚህ። አንተ የምታየው ሕክምና ክራንቺ 4ኛ ሀገር ይሰጥሃል። እግዚአብሔር ደግሞ በነበረህ ያቆምሃል። ይሄ ስሙ ኃይል ነው። ልዩነት አለው እኮ። የሰው በሰው ጥበብ እንድትደገፍ ያደርግሃል። እግዚአብሔር በራሱ ደግሞ እንድትቆም ያደርግሃል። በራስህ እንድትቆም። ይሄ ልዩነቱን ተመልከት። ይህንን ላለማየት ነው የምትፈራው። ለዚህ ነው ማሽማጦጥ የምታበዛው። ይህንን ነው እንግዲህ ውስጥህ የሚጠላው። ይህንን ነው ውስጥህ የሚያቃልለው። ይህንን ነው ዓለም ያላጨበጨበለትን አንተ አትወድም። ላይ ያሉት ቢያጨበጭቡ እኮ የመጀመሪያው ቀዳሚ ትሆን ነበር። የቀደሙ አባቶቻችን በመንፈሳዊ ጸጋ መሪዎች ላይ ሲወጡ ህዝቦችም የዛኑ ያህል አምልኮት ፍቅር አላቸው። ከላይ ሲበላሽ አንተም ከታይ ትበላሻለህ። አሳ የሚገማው መጀመሪያ ከጭራው አይደለም ከጭንቅላቱ ነው። ልክ እንደዛ ነው መበላሸታችንም ከዚሁ ሁኔታ ውስጥ የተያያዘ ነው። እምጡ እናታችን ምን ተሰማሁት? ደስታ ተሰማኝ። እድሜ ለእርሶ እድሜ ለአባታችን። ከሁሉ ድኛለሁ። ለአምላኬን አመሰግናለሁ። እሺ ይበርቱ፣ አይዞት። ልጆችዎትም ደስ ብሏቸዋል? እሺ እኔ ጌታ አዎ ደስ ይላቸዋል። እርሶም ቁሙልን። ኩፋይን ካዎት የሰው መድኃኒት ነዎት። እግዚአብሔር ከእርሶ ጋር ይሁን። በል ተዘጋጃት። እንዴት አድርጋ አስቆረጥከው እግሩን? ከሰው በታች እንዲሆን ፈልጌ ነው። ከሰው በታች እንዲሆን ፈልጌ ነው። የት ሀገር ነው ያስቆረጥከው? ድሬዳዋ ነው። ድሬዳዋ ሲሚንቶ ፋብሪካ? ሲሚንቶ ፋብሪካ ነው የሚሰራው። ሲሚንቶ ፋብሪካ ነው። እንዴት አድርገህ እግሩን አስቆረጥከው ነው? በፋብሪካው ማሽን ላይ ቼክ ሊያደርግ ማሽን ሊቆጣጠር ማሽን ላይ ወጥቶ የተከደነ አስመስለን የሚሄድ ማሽን ውስጥ ጨመር ነው። የሚሄድ ማሽን ውስጥ ጨመር ነው። ምንድን ነው አንተ? ውሾ እና ቦክስም አለን። ውሹ ቦክስ መተት፣ ውሾ ቦክስ መተት። በ51 ኪሎ ቦክስ አለን። በ51 ኪሎ ቦክስ ውሹ አለ። አሁንም አከሳን እኮ አከሳን ሌሊት እየሰገደ አከሳን መጠጠን ጨፍጭፈን ወይኔ ቦክሰኛ ነው። ቦክሰኛ ነበር ወይ? እስቲ እንዴት ነው ቦክሱ? አንድ ሰው አምጡልኝማ። አይ ሰው አይደለም። እዚህ ላይ ነው መሞከር። እዚህ ላይ እንደሞከር አሁን ለምሳሌ ጠላቴ ነው አይደለ? እንጫወታለን። ፊት መሸፈን አለብህ። ገለጥ ካረክ አፍንጫህን ነው። ስለዚህ እንዲህ ሲደናበር ጠላት አፐርከት ታውልቀዋለህ። የጥርሱ መንጋጋውን ማለት ነው። ለምን እንዲህ ዘረር ነው? ወይኔ ተዘረርን። ዛሬ ስንቱ ተዘረርን። የማይቻለው ዘረራችሁ። እሺ ዛሬ ደግሞ የዝረራው ነው የመጣው። እሺ እና በፕሮግራም ነው እንደዚህ ያደረከው? አዎ አስበንበት ከሰው በታች እንዲሆን አቅደንበት ነው። አቀናችሁበት? ጫት እናቅመው ነበር።
17 ዓመት ጫት በልቷል። እቺ እግሩን አርቲፊሻል አሰራለሁ ብሎ እዚህ አዲስ አበባ ሲመጣ ነው በቃ ጫቱን የተወው። የዛሬ ወር ደርሶ ነው የተመለሰው። ድሬዳዋም ደርሶ ሲመለስ አልቃመም። አሁንም እየቃም አይደለም። በቃ ምኑ ጋር ነው ቆረጥከው እግሩ? እንዲህ እስኪቆረጥ እሱ አያይም እንዴ? በመከራ ነው ልጁ የዋህ ስለሆነ ልቡ ንጹህ ስለሆነ ነው የተረፈው እንጂ ነፍሱን ልንወስድ ነበር የመጣ። መተት ነዛር ነው ሰይጣን። የምን ሰይጣን? ተመትተን የገባው እንዲሁ ነው። አዎ ሁሉ ነገር ይሰራል። ሁሉ ነገር በቃ ጭንቅላቱ ክፍት ነው። ይቀበላል። አዎ ያየውን ነገር ሁሉ ይሰራል። ወይ ማሽኑ ላይ ሳያይ ነው የከተትከው? እያየ ነው የከተትከው? እያየ በቃ ክርን ሽፍን የተሸፈነ አስመስለን ጨመር ነው። የተሸፈነ እሱ አያይም። በቃ እናንተ እያያችሁ ነው የጨመራችሁ? ጨመር ነው። እግሩን አሻግራችሁ ነው የጨመራችሁት እንዴ? እንዲሻገር ብሎ ሲሞክር በቃኛ ከፈትና ጨመር ነው። እዛ ውስጥ ማሽን ያዘው። ቆረጠው። ቁርጥ ነው ያደረገው? አዎ ቆረጠው። እየታገለ ያለ ልጁ የዋህ ስለሆነ ልቡ ንጹህ ስለሆነ ተረፈ። በእግዚአብሔር ኃይል ተረፈ። እሺ ተረፈ። ልጆች አለው። ለልጆቹ ስንል አተረፈው። አዎ እንጂ ልገሉን ነበር። አዎ ልንጠጣው፣ ደሙን ልንጠጣ ነበር የፈለግነው። ህይወቱን ልንወስድ ደሙን ልንጠጣ ነበር የፈለግነው። እሺ ተረፈ። ከብዙ ሰዎች ጋር ጓደኛሞች ስትሆኑ ከብዙ መተቶች ጋር ፍቅረኛሞች ትሆናላችሁ። ብዙ ከመጸለይ ይልቅ ከብዙ ጓደኛሞች ጋር ስትጫወት ዲያብሎስ አብሮ ይጫወታል። ምቀኛ እድሉ ሰፊ ነው። በቃ እንሂድበት ሸጁ አልተመረከክ ባጥነው ተከሰውነቱ ልቀቀኝ። ባጥነው ተከሰውነቱ በኢየሱስ ክርስቶስ ስም ለቆታላችሁ አለ ለቃለ በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ቶሎ ሰባት እጩ ነው። ሰባት እግዚአብሔር ይገስጽ። ማን? እንዳለ ኃይል ይባላለሁ። የት ሀገር ነው የምትኖሩ? ድሬዳዋ። አይዞህ ተነሳ። አይዞህ አሳልሙኝ። የመተት መንፈስ ነው ወደዚህ ወደ መጎጃ ስፍራ የወሰደ። አልታየም? ማሽኑ እግርህን ሲቆርጥ አልታየኝ። ምንም አልታየኝ ነው። ራስህ በቃ አታየውም ነው? አልታየኝ ማለት እሻገራለሁ ስል በቃ እግሬ መያዙን ነው የማውቀው። እንዴት እሻገራለሁ አልክ አንተ? ጎተራዎች እየለካው ነው። ሲሚንቶ ፋብሪካ ነው የምሰራው። ጎተራዎች እየለካው ቀስሻ። መሀንዲስ ነህ? ኦፕሬተር ነኝ። ኦፕሬተር? አዎ። እና አልታየህም? እሱ ምንም አልታየኝም። እሻገራለሁ ብዬ ስል እግሬ መያዙን ነው የታየኝ። በቃ ጫት ምናምን ጥቅም ነበር? 17 ዓመት ጥቅም ያለው 17 ዓመት? አዎ። ምን ድሬዳዋ አካባቢ እኮ ያው ጫት ቁርስም ምሳም ነው። እዛ አካባቢ እንደ ቁርስ እንደ ምሳ ነው የሚቆጠረው። እሱም ራሱ ለመንፈሱ ስለሚያግዝ አደጋው ሰፊ ነው። እሺ በል በርታ። ሁለተኛ ወደዛ ውስጥ እንዳትገባ በርታ። ተረሳተ። እሺ በርቻ። በቃል ምን አልክ? እኔ ምንድን ነው? ይኸውልሽ አዳሜ ወገብሽን የሚያምሽ እግርሽን የሚያምሽ እዚህ ድረስ ዝም ብለሽ አትንከራተቺ። ታይሞ ወይ ኤሮቢክስ ብትሰሪበት ይለቅሻል። በ5 ቀን ውስጥ ኤሮቢክስ ብትሰሪበት ይለቃታል። ምንድን ነው ኤሮቢክስ? ኤሮቢክስ ነው የውስጥ ደም ስር ማለት ነው። አንዳንዴ እነዚህ ናቸው እኛን የሚያስንቁ። አዎ። እንዴት? ዝም ብሎ ነው አንድ ዱላ ሲያርፋችሁ ምንድነው? አይጠነክሩም፣ ብረት አይገፉም፣ ቦርዴ አይጠጡም። ቦርዴ? አዎ። ብቤ አይበሉም፣ ድንች አይበሉም። በቃ ይፈረጥማል። ይሄ ከፈረጠመ ማን ትፈራለህ? ይሄን እያወዛወዝክ የምትመጣው አንቺክ ጠቀስ ባረግ ነው። ምኑን? ይሄ ደረትን እያወዛወዝክ እንደማ ወዛወዝ። አሁንማ አጠፋል እኮ። አንድ ክፉ ሰው አግኝቶ ቤቱ እየመጣ ከአንተ የሚመጣውን እየነከረ ምግብ ውስጥ እያበላው አላስበላሉን። እንደ ድሮ መሰለ እንዴ? ክፋታቸውን ክፉ ነገር ተማሩብን። አንተን አግኝተው ይኸውልህ አንድ ክፉ አንተ ጋር የሚመላለስ አለ እዚህ ውስጥ። ምንድን ነው የሚያደርገው? እምጠጣ ውስጥ ውሃዬ ውስጥ ቅባ ቅዱስ ነው ምናምን የምትሉት ይነክራል። እንዴት ልጠጣ? እሳት ሆነብኝ። እሺ እምበላ ውስጥ ቅባ ቅዱስ ይነክራል። ጻርቃነ ምናምን እያለ ይወስዷል። ምን አገባው? ዘመዱ እኮ አይደለም። ምን አገባው? በማያገባው ለምን ይከፍላል? ገንዘቡን ለምን ያወጣል? መከር ነው ገንዘብን የሚሰራው እሱ
ምንድን ነው የሚሰራው እሱ? አሁን ቁጭ አድርገነዋል። ሙያ ነበረው። ምን ነበር ሙያ? ከሰባት አይነት ሙያ አለው። ምን ህንፃ ላይ ይሰራል፣ ፈርኒቸር ይሰራል፣ እጁን ልናስቆርጥ እግሩን ልናስቆርጥ፣ ብዙ ጣርን ከገደል ወረወር፣ ብዙ ጣርን እባብ ፉኝት አስነደፍን፣ ብዙ ጣርን ጫካዛ ምንድነው ሽንቁሩ ምናምን የሚሉት ነገር አለ። እዛ ወሰርና ለጅብ መንጋ ጅብንቱ ከተትነው። ጅብ ውስጥ? አዎ ከተትነው። ግን ምን ይላል መሰለ ከኔ ጋር ያለው ከሁሉም ይበልጣል እያለ እናንተ ቅደሙኝ እያለ እንዴት እንጠጋው አይኑ ብቻ ማየት ሆነብን። አይኑ ብቻ እምነቱ ገደለን። ከሱ ተርፎ በቃ አሁን መተት አለን። ምን አድርገህ ተባልክ? መተት ትዳር አፋታ፣ ግደል፣ በጣት፣ ጨርቅ አስወልቅ፣ አሳብድ፣ ጫት እያስቃምክ በየቦታው በቃ ፊቱን አበላሽ፣ አይኑን አጥፋ። አይኑ ያስጠላናል። ልክ በቡዳ እኛ እንገባለን መንገድ ላይ ወይኔ አይኑ ሲያምር ብለን፣ እሱ ደግሞ ቅድስት አርሴማ አንቺ አይኔ ላይ ተቀመጭ ያረጋል። እንዴት እንብላው? ያዝብናል። ወቅሰኛ ነው። አሁንማ እንትን አጦለገን። በፊትማ ቦክሰኛ ስንቱ ዘራ መሰለህ? ወይ ስንቱ ዘራችኋል? ወይኔ ስንቱ ዘራችሁ? አረ ከ75 ሰው በላይ ጥለናለኛ። በየቦታው እንትን እንዳልን ነው። የት ይደርሳል የተባልን እኮ ነን። ስንት ሰው? ከ75 ሰው በላይ ዘርናል። ዘራችኋል? ላጥና ከፈለግን ደግሞ እጅና እግሩን እናዝለውና እናስቀጠቅጠዋለን። ራሱን እናስቀጠቅጠው። ሲደብረን አንዳንድ ጊዜ ካልተመቸን እናስቀጠቅጠዋለን። እንዴት አድርጋችሁ? በቃ እንዲህ ሲል ድክም እናደርገዋለን። እንደዚህ ደጭ ይደረጋል። ካካካካ እንላለን እኛ። ለዚህ ሆዱን ይባላል። ካካ ድርጭ ታረጋግ። አይ ሲያበሳጨን አንዳንዴ ያበሳጨናል። ገብቷል። ከድሩም እንትኑ አይመላለስም ነበር እንጂ በልቡ አለ፣ እምነቱ አለ። ይቺ ደግሞ ምንድነች? እናታችሁን በጣም ይወዳታል። ማነች? እንዴት እጠራለሁ? እናታችሁ ማነች? እሷ እንዴት እያወቅ ተው፣ ዱላውን ተው። እንዴት ታዲያ ማነች? አረ ወይኔ ቅድስት ድንግል ማርያም ነች እናታችሁ። ሌላ ምን እናት አላችሁ? እመቤቴ ነች እናታችሁ። ሱሪው አይጥ በልቶበት ነው። ሱሪው አይጥ በልቶበት ነው። አረ ስታይል ነው። አንተ ደግሞ ፋራ ትሆናለህ እንዴ? ምንድን ነው ስታይል ነው? ምኑ ያራዳ ልጅ ነሽ ወይስ ከቦሌዋ? ወይ ስታይል ነው። ምንድን ነው ምን ቦሉ? በቃ ቺኮች እንዴት ዞር ብሎ ያዩናል? ቺኮች ምንድን ናቸው? አታረፈም። አረ ባለ አንተ ገና ነህ። በእናትህ ዝም ብለህ እንዴት ነው ያመጡን እዚህ ጋር ያንቀለቀሉ አመጡን እንጂ እኛ ቦታችን እኮ አይደለም። ቺኮች ምንድን ናቸው? ሴቶች ናቸው። አሪፍ ሴቶች በተቀደዱ ሱሪ ነው እንዴ ቺኮች? በተቀደደ ሱሪ ነው ቺኮቹ? አዋ እንዴ በተቀደደ አይን ስለሚሆን የተቀደደ ነገር ነው የሚወዱት። ሙሉ አይን የላቸውም። የተቀደደ ስለሆነ በተቀደደው ነው የሚያዩት እነሱ። እንደዛው ነው። አዎ ግድ ይላል። ቺኮቹ አይናቸው የተቀደደ ነው። አዎ እንግዲህ ለኛ የሆኑት የኛ የተቀደደ አሁን እዚህ ጊዜ አሁን ሙሉ አድርጋ አሁን አንተ የምታደርገው እንትን ነው አይደለ? ይሄን አድርገህ ነው የምትሄደው። ሙሉ ሽንት ቤት መጣብን ብለው ነው ርቀው የሚሄዱት እንዴ? አረ ወደዛ አረ ተወኝ እባክህ። እኛ አሁን ምንድነው ስራችን መሰለህ ልንገርህ። አሁን እኛ ጋር ልጁ የመጣ ነው። አሁን ዘመድ ነበረው ጠቅላላ እናቱን ገለናል። ይመስገነው እናቱን ገለናል። አሁን ከሰው በቃ ከዘመድ አዝማድ መለያየት ነው። ለያይተናል ከሁሉም ነገር። አሁን መተት የመጣ ነው። እንዴት ተጋቡ ብለን ተቃጥለን ነው። እና እናንተ ጋር ይመላለሳሉ። ለምን አንድ ቀን ሄደን ተከታትለን ከርቀት አየናቸው። እናንተ ጋር ሲገቡ እንዴት አንተን ሰው ብሎ ይከተላሉ? በልተዘጋጅ። ስንት ናችሁ? 52 ነን። 52 የወሾ አለ። ውሾ ካራቴ እኮ ነኝ። ውሾ ካራቴው ነኝ። ውሾ እንዲህ መለፍለፍ ልፍልፍ ነው መሰለህ እንዴ? እኔ አይመቸኝም እሱ እኮ። እኔ ካራቴ ነኝ። እስቲ ካራቴ ያሳ አንድ ሰው አምጣልኝና ልዘንጥለው። አይ እንዲህ ያለ ነገር ከሄድኩኝ አይቀር ልዘንጥለው። አይ አይደለም፣ ሌላ የሚያውቃላ የሚያውቃላ። አረ ጣጣ የለውም። ምን እኮ ስንት ዓመት እኛ ለፍተንበት አሁን ግራ ገባን እንጂ ተይዘን ነው እንጂ ብቻ አንቱን ጫፉን ልበልልህ። ምኑን ዝም ብዬ ልበልልህ? ያለ ሰው ነው የምትፈልገው? አዎ ያለ ሰው ነው የምፈልገው። ካልኩልህ ትለቀኛለህ? እንዴት? አሁን ውሾን ካልኩልህ ማለት ነው። አታሰናብተኝም? አሰናብታለሁ። ተወው በቃ። መጀመሪያ እንዴት ነው ሰላት
ሰሉት ትላለህ። በቃ ሰላምታ ነው። ሰሉት ሳትመታ በፊት ሰላምታ ትሰጠዋለህ። ሰሉት በቃ ሰላም ብለህ ነው የምትወጥበው። እሺ ቀጥል። ኧረ ዋናው ነው የምልህ እንጂ ምቱን ሰው አላመጣህልኝም እንጂ እመታልህ ነበረ። የለም ሰው አያስፈልግም። ያለ ሰውማ ምን ነች? ትእዛዝ ነው። ሆርስ ስታንስ ትለዋለህ። ሆርስ ስታንስ ማለት የፈረስ አቋቋም ማለት ነው። ፈረስ እሺ ፈረስ። ከዛ ቦስታንስ ትላለህ እዚህ ጋር። እሺ ከዛ ካት ስታንስ ትላለህ። ካት ስታንስ ማለት የድመት አቋቋም ማለት ነው። ባላው እሺ ድመትና ፈረስ እሺ ሲት አፕ ስታንስ ትላለህ። ሲት አፕ ስታንስ እሺ ተቀምጠህም ቆመህም ተዘጋጅ ማለት ነው። ፎከሲንግ ካላረክ ምንም እንትን አይን ነው ትኩረት ማለት። አሁን አንተ እሱ ጋር ነህ አይደለ? እኔ እዚህ ጋር አይኔ ፊት ለፊት ነው አይደለ? ብዙ ነገር ማየት ይችላል። ከጀርባዬ ከኋላዬ ማየት ይችላለሁ። አሁን ለምሳሌ እዚህ ጋር የሆነ ሰው መጣ እንደዚህ ብዬ ፎከስ አድርጌያለሁ። ከኋላ ሰው ይመጣል አይደለ? ብሎክ ታረግና ታዞር ትቀረቀርለታለህ። ስፒር ማለት ነው። በስፒር ነው የሚመቸው። እንደዚህ አይነት ትቀረቀርለታለህ ምንድን ነው? ትመታዋለህ ማለት ነው። ስፒር በስፒር ነው የሚመቸው። እሺ ስፒር ነው የሚመቸው። ከዛ ሲት ትላለህ። ለምሳሌ ዱላ የሰነዘረብህ የለ ከስር እግርህ ሊመቱ። ከዛ ሲትና ከት ታደርገዋለህ። ከዛ እዚህ ተንሸራተህ እግሩ እንደው እርሶ ለኛ አይመቹም እንጂ እርሶ ላይ እናሳይ ነበር። አይመቹም ለኛ አሳዩን እኮ እርሶ ጭራሽ እኛ ስንት ዓመት የለማመኛ በአንድ ደቂቃ እኮ አርገፈገፉን። ምንድነው? እስኪ ለኛም ንገሩና እንደርሶ እንሁን ስታይሉ ያንን ትተህ ነው እንደዚህ እንሰብስብ። አድናቂ ከእርሱ ነው አድናቂ። ከእርሱ ሲሰጥማ ውይ እናንተ እንዴት እንነካለን? ከሩቅ ማቆለጭለጭ ነው እንጂ ይሄ ቻይና ነው። የማን ነው ይሄ? ይሄማ ቻይና ነው። ይሄ ድራጎን ሾው ያው ይሄ ምቱ ነው። ሲንግል ፓንች ይባላል። ሃይ ደብል ፓንች ታርገው። ሃይ ትሪፕል ፓንች ትመታለህ። እዚህ ጋር ደግሞ አሁን ወደዛ ወደ አርቲስት አርት ካርት ጋር እኮ በጣም አታውቅም። ቀደም እመታለሁ እያልኩ እየሳኩኝ ነበረ። አልተፈቀደም እንጂ ወደዛ ወደ መንዝ ቢሆን በደህና ቆመጥ ድራሽ ነበር የሚጠፋው። ኧረ እባክህ እኛ ምን ቆመጡን አየር ላይ እናቆማለን። ችግር የለም ለቆመጥ አንተ በቃ እንጂ አንተ ጋር መተን የናከን እንጂ ስንቱ የሚንበረከክልን እኮ ነው። አንተ ምን ሆነህ ነው? አልተዘጋጅ። ስንት ዓመት ነው ከያዝከው? ውሹ ነኝ። እንትኑ ቦክሱ ከልጅነት ጀምሮ ነው። ቦክሱ ውሾ 10 ዓመት። ለምን ገባህበት? ልጁ እንትኗ ተመቸን እና በቃ እንደዚሁ መንፈሳዊ ነገር ሊያበዛ እንደሚችል ገመትንና መስበር አለብን። ካሁኑ ጥሩ ነገርን እያሳየን ገብቷል። አሁን በዛ በመንፈሳዊነት ከቀጠለ ለኛ ጥላት ጥሩ አይደለም፣ ያጠፋብናል ጥላቶቻችንን ብለን አሁን ግን ዞሮ አስታወሱት። እነሱም የኛን ማጥቃት ጀመረ። ሌሊት በውሽፋን እናንተ እንደዚህ ናራ ላይ ያወራጫችሁኝ እንደብድ እያለ ሌሊት ያወራጨናል። እኛ አካል ለብሰን ቤት ውስጥ ጸሎት ሲያደርግ ሌሊት ነው የሚመቸው። ሰፈሩን ያናገዋል። ሌሊት ጸሎት ሲያደርግ አካል ለብሰን ቀንድ አድርገን እንመጣለን። በበሩ በኩል በሩ ላይ ጭራ አድርገን እንደዚህ እየተቆለጨለጭን እንመጣለን። ትታዩታላችሁ። እንታዩዋለን። እሳት ለብሰን እንዲህ ያበረ ጭፍራችንን እንደዚህ መትር ብለን እንታዩዋለን። በሩን እንትን ብለን ከዛ በኋላ ይስቀበልና በናዝሬቱ በኢየሱስ ክርስቶስም የኢየሱስ ክርስቶስ መስቀል ያንድዳችሁ ብሎ ሲባል በተን እንላለን። ናቀን አወቀብን። ናቀን። እድሜ ለአንተ አንተን ያዋረድከን ለዚህ ሁላ። አዎ እነዚህ እንግዲህ በሌላው ዓለም በከፍተኛ ሁኔታ ለሆሊውድ የሚፈለጉ መንፈሶች ናቸው። እኛ እንደ አንድ ልዩ ተሰጥቶ ብለን የምናየው ትውልዳችንን በአጠቃላይ ወደ ጭራቅነት ሊለውጡ የሚችሉ ፊልሞች ሁሉ እያየን የዚህ የመንፈሱ ተካፋዮች እየሆነን የመጣ ነው። አስቀድመን ካላወቅን መዘዙ በጣም ከባድ ነው። በጣም ለምን ዓለም አቀፍ የሆነ ራሱን የቻለ እውቀትና ጥበብ እየሆነ ነው ያለው እና ይሄ እዚህ የጭራቅ መንፈስ ነው። በል ተዘጋጅ። እሺ መስቀል ትወዳላችሁ? እንዴት? እንዴት? ልትፈጀን ነው እንዴ? እናረጋለን እኮ ታው እንጂ እያወራን በስርዓት እናረጋለን እኮ። ምን መስቀል እናረጋለን። አንዳንዴ ሲያምር ችግር የለም። በግራ የተሰቀለው እናረጋለን። በግራ አሁን ቸርች ላይ አይተህ አታውቅም እንዴ? እናረጋለን። መስቀል በግራ የተሰቀለው ነው የኛ
መስቀሉ በግራ የተሰቀለው ነው። የግራው ነው። የዳርክስ መስቀል ነው። አዎ እና ይሄን እሳት አንጠልጥለን እንደምነካ እንዴ? ታዲያኛው መስቀል ምንድን ነው የምታረጉት? መስቀል ምንድን ነው እንዴ? የግራው ነው። የወንበዴው ነው የምናደርገው። አሁንማ ምን እሳት ለኩሶብን። ውይ እናንተ መስቀልማ ተወኝ። ተው ይሄን ያዝና ውሁ በል እስቲ እቺን ያዝና እንደዚህ ውሽ። አትቀልድ ተው እንዴ! እኔን ያስጮኛል እንጂ ምን እጮዋለሁ እንዴ? ተው እንዴ! ሰባብረን ለቀኝ ነው እንዴ? ኧረ ተው አይደለም። እንዲች ያዙና አምጣው እስኪ እንሞክር እስኪ። እንዴ መነካ እንዴ? አራል እንዴ? አምጣው በቃ። ኧረ ወይኔ አምጣ። አይሆንም። ኧረ ወይኔ ተቃጠልኩኝ እንዴ! ወይኔ ጓደኞቼ ብታዩኝ! ወይኔ ባዘናችሁልኝ! ወይኔ በተዘጋጅ። እሺ ስንት ናችሁ ጠቅላላ? 52 አፍላውጣ። እቺ እንግዲህ አራዳዋ ሰይጣን ናት ማለት ነው። እዚህ ከተማዋ ሞላጫ ሰይጣን እንደ ሰውየው ነው የምትምለጨለጨው። በል አፍላውጣ። ፋራ ስለሆነ ነው እንጂ ያዝነው እሱ አራዳ ቢሆንማ እስካሁን አብሮን ነበር። ምን አልከኝ? ሞኝነቱ ነው እንጂ እዚህ ጊዜ ያጋለጠ። አራዳ ቢሆንማ እስካሁን እንጫወትበት ነበር። አራዳው ላይማ አለን እኛ። እኔም ብቻ አራዳ ነኝ የሚል አንዴ ራሱን ዝቅ አድርጎ ስለሚሄድ ነው እንጂ እኛ የተጋለጥነው እንጂ አራዳው ላይ ብቅ አላችሁ እንደ አራዳ ነኝ ብሎ ራሱን የሚከብ እኛም ካፕ አድርገን ቁጭ እናደርገዋለን። ቁጭ እንላለን። እንዴት ነው የምትክቡት አራዳውን? ትልቅ ነው የምትሉት እንዴ? አንተን የሚያክል ሰው እንዴት እዚህ ቦታ እንዴ ሰው ሲያይስ ለዝናስ እንለዋለን። ለዝናስ እንዴ ይሄ ነገር ምን ነካ? ክብርስ እንዴ ምን ነካ? አንተ ኧረ እባክህ አይሆንም፣ አይሄድም ከአንተ ጋር በፍጹም ኧረ በፍጹም እንዴ! ኧረ ላሽ እኔ ፋራ ነህ እንዴ ትለዋለህ? ፋራ ነው እንዴ? አዎ። ከዛ በኋላ በቃ ክብሩን እናሳየዋለን፣ በጭንቅላቱ እናጎለዋለን። ምን እንላለን? ልክ ናችሁ ለካ ይመለሳል። ላሽ ነው ግን ራሱ ዝቅ የሚያደርግ አሁን ዝቅ አድርጎን እኮ ነው። እኔ ክትል ያነስኩኝ ወዳቂ እኔ ማነኝና እሱ ክትል ሲለልኛ ክትል አሳነሰና እሱ እኮ ነው። እንዴት እንጨምር? ራሱን ዝቅ አድርጓላ መጨመሪያ እንዴት እንኮፈሰው? ራሱን ትንሽ ቢኮፈሰልን እኛ እንከባለን። ጭራሽ ናደና። እሱ እኮ ነው የሚያናድደን። ይሄ ነው በቃ የሚጠለን እኛ ትህትና ነው የሚጠለን። ትህትና ነው የሚያሸንፈን እንጂ አለው የሚልማ እኛም አለህለት እዛው አለንለት። እንመቻቻለን። እነሱ ይመቻል። ምን ነካ? እየነገርኩህ እንመቻለን። ኧረ አጉልተን እናሳየዋለን። ይባስ አብላብሉት በኢየሱስ ክርስቶስ ስም በወላዲተ አምላክ ስም በስላሴ ስም በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ሰባት እግዚአብሔር ይስጥልኝ። ምን ነው በጣም ወጣትነቴን ሁላ የጨረሰው እሱ ነው። በጣም አስጨንቆኝ ነው። ከልጅነት ጀምሮ በቃ ምንም እንደማድረግ አላውቅም። ስራ ላይ ስገባ በቃ ያስጠላኛል። ስራው እመለሳልና የማውቀው ስራ ሁላ ይጠፋኛል። አንዳንዴ በዚህ በቡጢ ያስጀልጣል። እኔ አልፈልግም፣ ግን በቃ ምን እንደሚወስደኝ እኔ እንጃ። ኢቭን አንዳንዴ ስሰራ አላውቅም። እንትን ቦታው ላይ ማለት ፋይቲንግ ሳርግ ራሱ አላውቅም። ካረኩ በኋላ እንደዚህ አድርጋል እኮ እንዲያሸነፍክ እንዲተሸነፍክ ምናምን ሲል ግራ ይገባኛል። አንተ አታውቀውም? እኔ አላውቅም። ማርሻ አራት ምናምን ነገር በሰፈር በድንገት የማውቃቸው ምናምን ነገር አራይተንሻል እንትን ምርቃት ላይ ምናምን ነገር ሲል ግራ ይገባኛል። እኔ አላውቅም። እና በጣም ኢቭን ጠላት አፈረው፣ ብዙ ጠላት አፈረው። በቃ ዝም ብዬ እንትን ማለቀ የሚለው ደረትህን ነፍተህ እኔ ሰው ወዳለሁ እንግዲህ ሰው ግን ደረትህን ነፍሰህ ጉረኛ ይለኛል ይላል። ከሰው አራቀኝ። ኢቭን አሁን ከዘመድ ጋር ብቻዬን ነው የምኖረው። አንድ እግዚአብሔር የሰጠኝ ሚስት አለችኝ። ከሷ ጋር እንግዲህ አጽንቶኝ እና አንድ ወንድም ሰጥቶኛል። እግዚአብሔር ይመስገን እዚህ አለ። እሱ ነው ለዚህ ደረጃ ያደረሰኝ እንጂ እኔ እዚህ አልገኝም ነበር። በጣም ሟች ነበር። የሚገርም ነገር ነው። በል በርታ። እሺ አባ እግዚአብሔር በርታ። ከጉባኤ አትጥፋ። ቀጠቀጥከው ይታዩ ነበረ እንደው እሳት የምናምን ነገር ለሊት አሁን እንደው ለምስክርነት ይመጣ እሱ ለብዙ ነገር ይጠቅማልና ማን ነው እሱ? ጥራው
ወይኔ ስሙን አስጠፋኝ በእግዚአብሔር ስም። ጓደኛ ጸጋዬ እንዴ ጸጋዬ ስሙ ጠፍቶት ነበር። ጸጋዬ ነው ወደዚህ እና እሱ ነው በቃ እንድበረታ ያደርገኝ። ምንም እንትን አልልም ነበር። እየመጣ ስለሱም ሲያስተምረኝ ሲነግረኝ እኔ ብዙ ሰዎች የሚሉ ስለ እርሱ መጥፎነት ነው የሚናገሩት። ከጓደኞቼ ጀምሮ በቃ እንትን ይሄዳሉ ይላል። ግራ ይገባኛል። ምንድነው ስሙ ሱዳን ይሄዳሉ እንደዚህ ያሰራሉ። አሁን ከእንትን ጀምሮ ይሄድ ነበር እኔ ታዲያ ሱዳን መድኃኒት ከተገኘ እዛ መሄድ ነው። አንዴ እኔ እኮ የሚገርም እኮ እኔ እኮ ግራ ገባኝ። እናንተ እንደዚህ አይነት ከወደዳችሁ ለምን ይዛ ሄዳችሁ አታስቡ? ፕላስ ደግሞ በጣም ብዙ ሰይጣኖች ባሉበት ጊዜ ልክ እንደርሶ ለምን አልሆኑም ብዬ አስብ ነበር። ግን ይሄ ከዛ ሳይሆን እነዛ እንኳን ከሱዳን የመጡትን የሚያንቀጠቅጡ ይሄ ከእግዚአብሔር የሆነ ጸጋ ነው እንጂ ከማንም ከሰው ልጅ አይመጣም። እና እግዚአብሔር ይመስገን ለእርሶ የተሰጠ ለማንም የለም። ደስ ይላል በጣም እና ይታዩሃል ማታ ላይ እንትን ብለው አሁን ጸሎት ሌሊት ነው ደስ የሚለው ሌሊት በቃ እንትን ጸሎት እንደዚህ ውዳሴ ማርያም ምናምን ሳነብ ዳዊት ሳነብ ይመጣል በሩን እንዲህ እንትን ብሎ ለኔ ብቻ ነው የሚታየኝ። ሳሎን ስለአነብ ይመጣሉ ተንበርክኬ ምን ይሉሃል? አታቋርጥም እያሉ እንደዚህ የሆነ መጥረቢያ ነገር ይዘው ነው የሚመጡብኝ። ጭራቸውን እንትን ይዘው ማለት ነው። ከዛ አላ በቃ ሁኔታው ገባኝ። ሲዲዮትንም ከማየት የተነሳ ምንም ከማየት የተነሳ በቃ ጉረኛ ብቻ እንደሆነ አወኩኝ። ጉራ ብቻ እንደሆነ አወኩ። ምን እንደማያጣ ምክንያቱም እኔ ያስኩት ከማንም በላይ ነው። የእግዚአብሔር ስም ደግሞ ከምንም በላይ ነው። በእግዚአብሔር መጥረቢያ ይዘው ነው የሚመጡት። አዎ ግን እኔ ጋር ያለው መጥረቢያ ስለሚበልጥ በእኔ መጥረቢያ አባርራቸዋለሁ። የእግዚአብሔር ስም ነው ለነሱ መጥረቢያ እና የሚገርም ነው። በጣም ብዙ ነገር አለ። እግዚአብሔር እና እምለው ለኔ ደረሰ ለሁላችሁም ይድረስ። እሺ አንተ ጓደኛው? አዎ ጓደኛ ነኝ። እሺ እንዴት ነው እንደው ስታውቀው? መጀመሪያ ያው እሱ ማለት ብዙም እንትኑ የለው ነበር እና መንፈሳዊ ግንዛቤ የለው ነበር እና ያው ከኔ ጋር በተገናኘን ሰዓት ነው ወደ እንደዛ አይነት ነገር ውስጥ እየገባ ሄደውና ግን የምናገረውን ነገር በአጠቃላይ ይቀበል ነበር። ሰማህ? አዎ እሱ በጣም እጅግ በጣም ጠቅሞታል። እቺን ሱሪያን ለምን ገዛህለት ስለው እንትን ነው አለ። ምንድነው? ለችክን ነው አለ። ኧረ እኔ ችክ አላውቅም፣ በእውነት አላውቅም። እኔ ጨርቅ ሱሪ ነበር። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ